ሰላም። በዛሬው ታሪካችን ሚስቱ መውለድ ስለማትችል እርሱ በእርሷ ፋንታ ስላረገዘው አንድ ወጣት ታሪክ እናያለን። ሰርጅ ከባለቤቱ ዳና ጋር በሩሲያ የሚኖር የዜና ዘጋቢ ነው። ላለፉት 2 ዓመታት ልጅ ለመውለድ ሲሞክሩ ቢቆዩም ምንም አልተሳካላቸውም ነበር። ታዲያ ፊልሙ የሚጀምረው ሰርጅ ስለዚህ ትግሉ ለቴራፒስቱ ወይም ለስነ ልቦና ባለሙያው ሲነግራት ነው። ቴራፒስቷ ስለ ወሲባዊ ሕይወታቸው ትጠይቀዋለች። ሰርጅ በኩራት አዎ በየምሽቱ እናደርጋለን፣ ነገር ግን ባለቤቴ አሁንም እርጉዝ መሆን አልቻለችም ይላል። ምናልባት ተአምር ይፈጠር እንደሆነ በማሰብ ወሲብ የሚፈጽሙበትን ቦታዎች ጭምር ለመቀየር ሞክረዋል። ነገር ግን አሁንም ምንም ውጤት የለም። ቴራፒስቷ ሐሳቦቿ በጣም በቅርቡ ወደ እውነትነት እንደሚቀየሩ ትነግረዋለች። ስለዚህ አሁን ጥንቃቄ ማድረግ እንዳለበት ትመክረዋለች። ሰርጅ ምን ማለቷ እንደሆነ ሙሉ ለሙሉ ባይገባውም ምንም አይነት ጥያቄ አልጠየቀም። ወደ ስራው የሄደ እያለ በሙያው ጠበቃ ለሆነው ጓደኛው ይደውላል። ስሙ ዞራ ይባላል። ዞራ የመጨረሻዎቹን 8 ተከታታይ ክሶች የተሸነፈ ሲሆን አሁን በገንዘብ ችግር ውስጥ ይገኛል። 2 ሴት ልጆች ያሉት ሲሆን እሱና ባለቤቱ ወንድ ልጅ ለመውለድ እየሞከሩ ነው። ከእርሱ ጋር ከተነጋገረ በኋላ ሰርጅ ወደ ቀረጻ ቦታው በመድረስ ከስራ ባልደረባው ጋር ፕሮግራሙን ይጀምራል። በዚህ መሃል ዳና ስዕሎቿ ለእይታ በቀረቡበት የሥነ ጥበብ ኤግዚቢሽን ላይ ትገኛለች። ሰርጅ እንደተለመደው ዘግይቷል። ሲደወልለት ቀድሞኑ መኪና ውስጥ እንደሆነና በ5 ደቂቃ ውስጥ እንደሚደርስ ይናገራል። ነገር ግን ውጭ ሲደርስ መኪናው በማይቆምበት ቦታ በመቆሙ ፖሊሶች ጎትተው እንደወሰዱት ያያል። ባለቤቱ ውሸቱን እንደምትደርስበት ያውቃል። ስለዚህ ወደ ሥነ ጥበብ ኤግዚቢሽኑ ከመሄድ ይልቅ ከዞራ ጋር ወደ መጠጥ ቤት ይሄዳሉ። እያወሩ እያለ ዞራ ባለቤቱ የ1 ወር ነፍሰ ጡር መሆኗን ይነግረዋል። በዚህ ጊዜ ወንድ እንደሚሆን እርግጠኛ ነው፣ ምክንያቱም በግንኙነት ወቅት የሱፍ ጫማዎችን አድርጎ ነበር። በቤተሰብ ውስጥ አንድ ሰው በወሲብ ወቅት የሱፍ ጫማ ካደረገ ሴቷ ወንድ ልጅ ትወልዳለች የሚል እንግዳ እምነት አለ። የዞራ አባትና አያትም የተወለዱት በተመሳሳይ መንገድ ነበር። በሚቀጥለው ቀን የቫለንታይን በዓል የሚከበርበት ቀን ነበር። ሰርጅና ዳና ከ5 ዓመት በፊት ወደ ተገናኙበት ቦታ ይሄዳሉ። አንድ ቀን በእርግጠኝነት ከልጆቻቸው ጋር ወደዚህ እንደሚመለሱ ቃል ይገባባሉ። ወደ ቤት ከመሄዳቸው በፊት ሰርጅ የሱፍ ጫማዎችን ለመግዛት ይሄዳል። በዚህ ምሽት ከሁሉ ነገር በኋላ የሱፍ ጫማዎቹን አውልቆ ያቅፋቸዋል። በቅርቡ ልጅ እንደሚኖራቸው ተስፋ ያደርጋል። እንቅልፍ ስለመጣው ተነስቶ ወደ መስኮት ይሄዳል። ልጅ እንዲሰጠውም ይጸልያል። ከጥቂት ሰከንዶች በኋላ የሚተኮስ ተወርዋሪ ኮከብ ያያል። ከዚህ ድርጊት ከ10 ቀናት በኋላ ሰርጅ ሶኒያ ስለምትባል ዶሮ በስቱዲዮ ውስጥ ፕሮግራም እያቀረበ ነበር። ሶኒያ እንቁላል በመጣል የእግር ኳስ ግጥሚያዎችን አሸናፊ የምትተነብይ ድንቅ ዶሮ ናት። የምትጥለው የእንቁላል ብዛት አሸናፊ ቡድን ከሚያገባው የጎል ብዛት ጋር እኩል እንደሆነ ይታመናል። ሰርጅ ይህንን ዜና እየተረከ ያለ በድንገት የማቅለሽለሽ ስሜት ይሰማዋል። ለሁሉም ሰው ይቅርታ ጠይቆ ወደ ስራው ይመለሳል። ለምን እንዲህ አይነት ስሜት እንደሚሰማው አሁንም ምንም የሚያውቀው ነገር የለም። ቆየት ብሎም በገበያ ውስጥ ግብይት እያደረገ ያለ አይኖቹ የተለያዩ የቃሪያና የኩከምበር ቆምጣጤዎች በሞሉበት መደርደሪያ ላይ ያልፋሉ። ቆምጣጤ ነገሮችን ፈጽሞ አይወድም ነበር። ዛሬ ግን አንድ ሙሉ ጠርሙስ ቆምጣጤ የመጨረስ ፍላጎት ያድርበታል። ይህንን ለዞራ ሲነግረው ዞራ ወንድሜ ነፍሰ ጡር ነህ እንዴ በማለት ይቀልድበታል። ሰርጅ ግን የሚተኮሰውን ኮከብ ድርጊት ያስታውስና ሊሆን እንደሚችል ያስባል። በዚያ ምሽት የዳናን የእርግዝና ምርመራ መሳሪያ ከመደርደሪያ ላይ ወስድና ሐሳቡን ለመፈተሽ ይወስናል። በመጀመሪያ በመሳሪያው ላይ 2 መስመሮች ያይና እርጉዝ እንዳልሆነ ያስባል። ነገር ግን በጀርባው ላይ ያለውን መመርመሪያ ካነበበ በኋላ 2 መስመሮች ማለት ፖዚቲቭ እንደሆነ ይረዳል። እርጉዝ ነው። ምርመራው 2-3 ጊዜ ደጋግሞ ያደርገዋል። ነገር ግን በየጊዜው 2 መስመሮች ይታያሉ። ይህ ሐሳብ በጣም እንግዳ ስለሆነበት ጥቂት ቆይቶ መሳሪያውን እያየ ራሱ መሳቅ ይጀምራል። በማግስቱ ጠዋት ከቁርስ ጋር ቆምጣጤ ሲበላ ዳና የእርሱን እንግዳ ጸባይ አስተውላ ምን እየተካሄደ እንደሆነ ትጠይቀዋለች። ሰርጅ አባት ሊሆን መሆኑን ሲነግራት ዳና ሰርጅ እንደከዳትና ሌላ ሴት የልጁ እናት ልትሆን እንደሆነ ታስባለች። ነገር ግን በእርግጥ ባለቤቷ ራሱ እርጉዝ መሆኑን ስትረዳ ይበልጥ ትናደዳለች። ወይ የቀለደ እንደሆነ ወይ ደግሞ አይምሮን ሙሉ ለሙሉ እንደሳተ ታስባለች። ሰርጅ
አባት በመሆኑ ዳና ደስ እንዲላት ቢፈልግም ይህን ነገር አምና ለመቀበል ግን ጊዜ ይወስድባታል። ምሽት ላይ የሰርጅ ወላጆችና የዞራ ቤተሰቦች ለእራት ወደ ቤቱ ይመጣሉ። ሰርጅ አጋጣሚውን በመጠቀም እርጉዝ መሆኑን ለሁሉም ይናገራል። ይህንን ሲሰሙ ሁሉም ደንግጠው ይቀራሉ። ልጄ ይህ ሊሆን አይችልም፣ የማይቻል ነው ብለው በረጋ መንፈስ ሊያስረዱት ይሞክራሉ። ሰርጅ ምንም ሳይናገር በንዴት እዚያው ትታቸው ይሄዳል። አባቱም እናቱ ላይ የጮኸ በእርግዝናሽ ወቅት በሰራሽው ስፖርት ምክንያት ነው በሰርጅ ውስጥ የሆነ ነገር የተበላሸው። አሁን ልጃችን ከውስጥ ሴት ሆኗል፣ ቀጥይበትና ዮጋሽን ስሪ ይላታል። በማግስቱ ጠዋት ሰርጅ የእርግዝና መጽሐፍ አንስቶ ምልክቶቹን መፈለግ ይጀምራል። ሌሎች ሐሳቦችን ወደ ጎን በመተው ለልጁ መምጣት መዘጋጀት ይጀምራል። ልጁ በጥቅምት ወር መወለድ እንዳለበትም ያሰላል። ሲጋራ ማጨስ ያቆማል። እንዲሁም በሚስጥር ቆምጣጤ መብላት ይጀምራል። ከጊዜ በኋላ ዳና የባለቤቷን እርግዝና ተቀብላ እንክብካቤ ማድረግ ትጀምራለች። ከ4 ወራት እርግዝና በኋላ የሰርጅ ሆድ ማደግ ይጀምራል። በየቀኑ ወደ እርግዝና ትምህርቶች የሚሄድ ቢሆንም ባለቤቱን ለማጀብ የመጣ ለማስመሰል ይሞክራል። እዚያ ያሉት ሌሎች ሰዎች እናት መሆን ምን እንደሚመስል ሊለማመድ የፈለገ ስለሚመስላቸው ብዙ ጥያቄዎችን አይጠየቁትም። ቤተሰቦቹ ስለ እርግዝናው ቢያውቁም ለውጭው ዓለም ግን በሚስጥር ለመያዝ ይወስናሉ። በ5ኛ ወር ከባለቤቱ ጋር ለመጀመሪያ ጊዜ ወደ የማህፀን ሐኪም ይሄዳሉ። ነገር ግን ሐኪሟ ነፍሰ ጡር የሆነው የዳና ባል መሆኑን ስታውቅ እርሱን ለመመርመር በግልጽ እምቢ ትላለች። ወደ ብዙ ሐኪሞች ቢሄዱም ማንም እንደ ታካሚ ሊቀበለው አልፈቀደም። ከዚያም አንድ ቀን ከ2 ወራት በፊት ክሊኒክ የከፈተ ቢሆንም እስካሁን አንድም ታካሚ ያላገኘውን ዶክተር ቲክኖቭን ያገኛሉ። ታዲያ ክሊኒኩ ያለ ታካሚ እንዴት ሊቀጥል ይችላል? ስለዚህ ዶክተሩ የሰርጅን ጉዳይ ለመያዝ ይስማማል። ዶክተሩ የመውለጃ አልጋው ላይ እንዲተኛ ይጠይቀዋል። ነገር ግን ምስኪኑ ሰርጅ እንዴት መተኛት እንዳለበት ግራ ይገባዋል። በማግስቱ በስራ ቦታ ላይ ዞራ ለገንዘብ ካለው ስግብግብነት የተነሳ የሰርጅን የእርግዝና ታሪክ ለአንድ የቴሌቪዥን ጣቢያ እንደሸጠውና አሁንም በየቦታው እየታየ እንደሆነ ይረዳል። ዜናው እየተሰራጨ ሁሉም ሰው በነፍሰ ጡሩ ሰውየው ታሪክ ላይ ፍላጎት ማሳደር ይጀምራል። ሰርጅ በአንድ ሌሊት በዓለም አቀፍ ደረጃ ታዋቂ ይሆናል። ሚስጥር ሆኖ እንዲቆይ ይፈለግ ስለነበር በዞራ ላይ በጣም ይናደዳል። በመንገዶችና በአውቶቡሶች ውስጥ ሰዎች ነፍሰ ጡር ሰውየው እንደሆነ እያወቁት መለየት ይጀምራሉ። ሰርጅን እንደ ልዩ ፍጡር ማየት ይጀምራሉ። ይህም ስሜቱ ይበልጥ እንዲከፋ ያደርገዋል። ለዚህም ዞራን በጣም ይገጽጸዋል። ነገር ግን ዞራ ምንም አይነት ጸጸት አልተሰማውም። እንዲያውም ሁለቱንም ሚሊዮነር የሚያደርጉ የተሻሉ ሐሳቦች እንዳሉት ይነግረዋል። በመጀመሪያ ሰርጅ እርግዝናውን መሸጥ እንደማይፈልግና በማዕፀን ውስጥ ያለውን ልጁን በመጠቀም ገንዘብ ማግኘት እንደማይሻ በመናገር በጣም ይጮህበታል። ነገር ግን ከተረጋጋ በኋላ ገንዘቡ ያን ያህል መጥፎ መስሎ አልታየውም። ከዚያ ቀን በኋላ በብዙ የቴሌቪዥን ፕሮግራሞችና ትዕይንቶች ላይ እንደ ነፍሰ ጡር ሰው መቅረብ ይጀምራል። እንዲያውም ለእርግዝና ምርቶች ማስታወቂያዎችን መስራት ይጀምራል። በአጭር ሳምንታት ውስጥ ታዋቂነቱ ሰማይ ይነካል። ወደሚሄድበት ቦታ ሁሉ መገናኛ ብዙሃንና ካሜራ አንሺዎች ይከታተሉታል። አሁንም የቤተሰቡ አባላት ቃለመጠየቆች ጭምር መደረግ ተጀምረዋል። አንድ ቀን ምግብ ቤት ውስጥ እያለ ግብረ ሰዶማውያን ጥንዶች ወደ እርሱ ይመጣሉ። አንድ ወንድ እንዴት ልጅ ሊወልድ እንደሚችል ማወቅ ይፈልጋሉ። ሰርጅ እንዴት እንዳረገዘ ምንም አይነት መረጃ ባይኖረውም አሁን ግን በሌሊት ግንኙነት ስታደርጉ የሱፍ ጫማዎችን አድርጉ በማለት ይመክራቸዋል። በሚቀጥለው ጊዜ ወደ ሐኪም ሲሄዱ ወንድ ልጅ ሊወልዱ መሆኑን ይረዳሉ። የሱፍ ጫማዎቹ ስራቸውን እየሰሩ ነው። ልክ እንደወጡም ጋዜጠኞች እንደገና ሰርጅን ይከቡታል። በጥያቄዎቻቸው ውስጥ በጣም ከመጥፋቱ የተነሳ ዳና ወደ ኋላ መቅረቷን እንኳን አላስተዋለም። ዝነኛ ከሆነ በኋላ ለዳና ቀድሞ ያሳያት የነበረውን ፍቅር ማሳየቱን አቁሟል። ከዚያ በኋላ ሰርጅ ለሌሎች ሴቶች እንዴት የተሻሉ እናቶች መሆን እንደሚችሉ ምክር የሚሰጥበት የራሱ ፕሮግራም ይኖረዋል። ዞራም ከዚሁ ፕሮግራም ብዙ ገንዘብ ያገኛል። ነገር ግን ሰርጅ ብዙ ስራ ባገኘ ቁጥር ከሚስቱና ከቤተሰቡ እየራቀ ይሄዳል። ለአንድ የፕሮግራሙ ክፍል ሰርጅ መላ ቤተሰቡን ወደ ምግብ ቤት ይዞ በመምጣት ስለ እርግዝናው እንዲናገሩ ይጠይቃቸዋል። ነገር ግን ዳና በንዴት ተሞልታ በካሜራ ባለሙያው ላይ በመጮህ እዚያው ትታው ትወጣለች። ብዙም ሳይቆይ ሁሉም ሰው ጥሎት ይሄዳል። ከረጅም ጊዜ በኋላም ሰርጅ ሙሉ ለሙሉ ብቻውን ይቀራል። ዝነኝነት ጭንቅላቱን እንዲያዞረው መፍቀዱን ይረዳል። ነገር ግን ነገሮችን ከማስተካከሉ በፊት አንዳንድ ሃይማኖተኛ ሰዎች በእርሱ ላይ ተቃውሞ ይጀምራሉ። ሰርጅ ከሁሉም አቅጣጫ ጥላቻ መቅመስ ይጀምራል። ሌላ የቴሌቪዥን ኩባንያ በፕሮግራሙ ላይ የማጭበርበር ክስ ይመሰርታል።
የእነርሱ ክርክር እርግዝናው እውነተኛ አይደለም እና ገንዘብ ለማግኘት ሰዎችን እያታለለ ነው የሚል ነው። በመጀመሪያው የችሎት ውሎ ዞራ አንድ ወይም ሁለት ቃላትን ብቻ መናገር ሲችል፣ የተቃዋሚው ጠበቃ ጠንካራ ክርክር ግን ሁሉንም ያስደምማል። የሰርጅን የባንክ ሂሳብ ዝርዝርና ከእርግዝናው በኋላ ያገኘውን ትርፍ ለዳኛው ያሳያል። ቤት ውስጥ ዳና ለሰርጅ ይህንን ሁሉ እንዲያቆምና እንደገና ተራ ሕይወት እንዲኖረው ትነግረዋለች። ነገር ግን ሰርጅ በንዴት ይጮህባታል። በሁለተኛው የችሎት ቀን ዞራ ሰርጅን በዳኛው ፊት በማቅረብ ሆዱን ለሁሉም ያሳያል። እንዲሁም የአልትራሳውንድ ሪፖርቱን እንደ ማስረጃ ያቀርባል። እርሱ ስህተት መሆኑን ለማረጋገጥ የከሳሽ ጠበቃ የሰርጅን የማህፀን ሐኪም ወደ ፍርድ ቤት ያመጣል። ሰርጅ የዚህች ሐኪም የመጀመሪያ ታካሚ በመሆኑ የእርሷ ልምድ እንዲሁ ላለው ውስብስብ ጉዳይ በጣም አነስተኛ መሆኑን ጠበቃዋ ትከራከራለች። ይልቁንም በጣም ልምድ ያላቸውን ሐኪሞች ወንድ እርጉዝ መሆን ሙሉ ለሙሉ የማይቻል ነው ያሉበትን ሌላ ምርመራ ለዳኛው ታሳያለች። እነዚህ ሐኪሞች ስለ ሱፍ ጫማ የሚያውቁ አይመስሉም። ለማንኛውም በችሎቱ መጨረሻ ሰርጅ ጉዳዩን የሚሸነፍ ይመስላል። አንድ ቀን ከቃለ መጠይቅ በኋላ ሰርጅ ወደ ቤት ሲመለስ ዳና ቤቱን ጥላ መሄዷን ያያል። ይደነግጣል። ላለፉት ጥቂት ወራት ከዳና ጋር በጣም መጥፎ ባህሪ ሲያሳይ እንደነበር ይረዳል። የዳናን እምነት መልሶ ለማግኘት አንድ መንገድ ብቻ አለ። ይኸውም ይህንን ሁሉ ትቶ እንደገና ተራ ሕይወት መኖር ነው። በሚቀጥለው የችሎት ውሎ ቀን ወደ ፍርድ ቤት አይሄድም። ዞራ ይረበሻል። ነገር ግን አሁንም ሰርጅ እናት ስለመሆኑ በፍርድ ቤቱ ላይ ልብ የሚነካ ንግግር ያደርጋል። በፍርድ ቤት የነበሩ ሰዎች የዞራን ንግግር ሰምተው በመቆም ያጨበጭባሉ። ነገር ግን በዚያው ቅጽበት ዳኛው ከሰርጅ የተላከ ቪዲዮ ይደርሳቸዋል። ዞራ ብዙ ሳያስብ ቪዲዮውን በፍርድ ቤት እንዲታይ ይጠይቃል። ነገር ግን ቪዲዮውን ካየ በኋላ እግሮቹ መንቀጥቀጥ ይጀምራሉ። ምክንያቱም ሰርጅ በቪዲዮ ላይ እርግዝናው ሐሰት መሆኑን ተናግሮ በዚህ ምክንያት ላዘኑ ሁሉ ይቅርታ ይጠይቃል። ሁልጊዜም ከጎኑ ለነበረችው ዳናም ይቅርታውን ያቀርባል። ይህንን የእምነት ቃል ከሰሙ በኋላ ዳኛው ሰርጅ ጥፋተኛ መሆኑን በመግለጽ የ10 ሚሊዮን ዶላር ቅጣት ይጥሉበታል። በእርሱ ያመኑ ሰዎችና አድናቂዎቹ በሙሉ ተስፋ ይቆርጣሉ። ሰርጅ ዳናን ሁለቱም በሚወዱት ቦታ አግኝቶ መጥፎ ባል በመሆኑ ከልቡ ይቅርታ ይጠይቃታል። እርሷም ይቅር ትለዋለች። ነገር ግን በዚያው ቅጽበት ሰርጅ ምናልባትም የመውለጃው ጊዜ የደረሰ ይመስለዋል። በአስቸኳይ ወደ ሆስፒታል ይወሰድና ሐኪሞቹ በቀዶ ጥገና በተሳካ ሁኔታ እንዲወልድ ያደርጉታል። ሰርጅ ላለፉት ጥቂት ወራት ላሳየው ባህሪ መላ ቤተሰቡን ይቅርታ ይጠይቃል። ከዝነኝነት ይልቅ ፍቅርን መምረጡን ይናገራል። ከዚያም ዳና ልጁን አምጥታ ለመጀመሪያ ጊዜ በሰርጅ እቅፍ ውስጥ ታስቀምጠዋለች። ከ3 ዓመታት በኋላ ዳና በሰርጅ እርግዝና ወቅት የሳለቻቸውን ስዕሎች በሥነ ጥበብ ኤግዚቢሽን ላይ ስታሳይ እንመለከታለን። ልጃቸው አሁን አድጎ ከዞራ ሴት ልጆች ጋር እየተጫወተ ነው። ከጥቂት ወራት በኋላ ዳና በዚያው መስኮት ስር ቆማ መንታ ልጆችን እንዲሰጣት ትጸልያለች። በዚህ ጊዜ ሁለት የሚተኮሱ ተወርዋሪ ከዋክብት ይታያሉ። ምኞቷ ይሳካል። ዳናና ሰርጅ በተመሳሳይ ጊዜ ያረግዛሉ። እንግዲህ ቤተሰቦቼ ስለ እነዚህ የሱፍ ጫማዎች ምን ይላሉ? ሐሳባችሁን ኮሜንት ላይ አድርጉልኝ። የዛሬው ታሪካችን በዚሁ ይጠናቀቃል።